ማን አንተ? አረጋጋው አይገባትም አይደል? አዎ እሱም ማግባት የለብሽም። በቃ የት ነው የምታውቂው? የቤዛ ወንድም ነው። እንዴት እስካሁን አልመጣችም እንዴ? አዎ ልጆች አይደሉ እንዴ? ሴት እናት ምናምን አትበይ። ለምን ትሸሸኛለች? አረ ምንም የለም። ምን ማድረግ ነው ያለብኝ? በጣም ግራ ገብቶኛል። ፍቅርን ከቤዛ ወንድም ጋር ያገኘናት ሩታ እናቴ ማግባት ያላስደሰታት እኔ ዘሩ ለማይታወቅ ሰው የከተሜ ልጅን አሳልፍ የምሰጠው እንዴት ጋሼ? ወንድም አንተም እጅ አለበት። ሁላችሁንም ጠራርጌ ከዚህ ቤት አስወጣችኋለሁ። ተሳስተሃል ልጄ አትበይኝ። አለ ጠላት። ታዲያ እኔስ ለማን ተመኘው? ይሄ ሽማግሌ ለካ እንደዚህ አቅዶ ኖሯል። በል ቤዛ ምን እየሰራሽ? ዶክተር ለሊ ነው ለሊ ምንድነው የሆነችው? ማን አንተ? አረጋጋው እኔ ራሴ እዚህ ወድቃ ነው ያየሁት እንዳንተ። ለሊ አንቺ ለሊ ቆይ ምንድነው የሆነችው? አንቺ ለሊ እንዴ ምንድነው የሆነችው? በማርያም ሄሎ ዶክተር የት ነው ያለው? ወይ እሳቱን ምን አይተሽው? ረፈድብሃ? አዎ መንገድ ላይ ደም ካገኙ ተለቋል። አራት አስብ ደሞ ይላቀቴ ነው እንዳንጠባጠባለሁ። ማንጠባጠቡ ይቅርብሽና ራስሽን ጠብቂ። አረ ስለፈጠራችሁ እህቴ ትጨነቃለች። ከዚህ ቤት አስወጡ። ማዘሯ የት እንዳለች ተናገርና ትወጣለህ። ያለበለዚያ አፍን ዝጋሽ። ዝም አልልም። እስቲ እንደራሳችሁ አድርጋችሁ ሰዱት። እኔ እዚህ በማላውቀው ነገር ታስሬ። ዝም በል። እንደተበደለ ሳችሁ አንተና ቤዛ እኔ ምንድነው ያደርጋችሁ? እሱ ሌላ ይሄ ሌላ። እሱማ ልክ ነህ። አንተ በስራ ነው እንደዚህ የምትሆነው። እኔ ግን ምንም ሳላጠፋ ነበር እንደዛ ያደርጋችሁ። ባክሱ አልፏል አይደል? ጨካኞች። አሁን ሌላ ጣጣ ሳይመጣብህ ማዘሯ የት እንዳለች ተናገር። አላውቅም። በቃ አላውቅም። አትሰሙም እንዴ? አላውቅም። እኔ እናዝዘዋለሁ። አታስብ። አንተ ግን ስራ እንዳይረፍድብህ ሂድ። እሺ በቃ ተጠንቀቂ። አንተ ግን አንድ መጥፎ ነገር አስባለሁ ብትል አለቀህም። ተጠንቀቅ። እነዚህ ደነዞች እንዴት ብዬ ነው ማመልጣቸው? ገጀራው ይህ ሁሉ ባንተ ስራ ነው። አረ ይሱ ያለ ቆየት ነው ያለሁት። ወይኔ ልጆቼ እንዴት ተጨንቃችሁ ይሆን? ማመቶ ነበር። አረ ማንም አልመጣም። እርግጠኛ ነሽ? አዎ ማንም አልመጣም። ቆይ ማንን እየጠበክ ነበር? ልጅሽን ቀጠሬው ነበር። ያቺን ደንባራ እያወራት ነበር መንገድ ላይ። ማናት እሷ? ለሊ። በእሷ ምክንያት ብዙ ነገር ተሰቃይቻለሁ። ለልዬ ከሰው ጥግ ማደርስ ልጅ ናት። በእሷ ምክንያት ምን ክፉ ነገር ይገጥመዋል? ራሷን መከራይታ ብቻዋን ራሷን ያሳደገች ልጅ ናት። እሷን ልናግዛት እንጂ እንደዚህ ልንጎትታት ወደኋላ ልናስቀራት አንችልም። አይገባትም አይደል? አዎ ከገንዘብ በፊት ሰው ይቀድማል። አንተ ግን አይምሮ ተደፍኗል። እሰይ እንኳን ተደፈነ። እንኳንም እንዳያኔው ምስኪን አልሆንኩ። እሰይ ደረሰ። አቤት ትንሽ ጠብቀኝ። ሌላ ቦታ ቴክስት ላድርግልህ። ወዴት ልትወስደኝ ነው? ተነሽ። ኧረ በእናትህ ወዴት ልትወስደኝ ነው? ወይኔ ጉዴ! ተነሽ። አልተማ ወይኔ ጉዴ! እማዬ ቆይ ዴቪን ያያችሁበት መጥፎ ነገር አለ እንዴ? አይ ይሄ ነው ያ ነው ብዬ መናገር አልፈልግም። ብቻ ይሄን ልጅ አታገቢውም አልኩ። አታገቢው አልገባኝም። ዝም ብሎ ያለ ምንም ምክንያት አታገቢም ማለት አለ እንዴ? ምክንያት ካለሽ ወይ ምክንያትሽን ንገሪኝ። ለምንድን ነው እንዳላገባው የከለከልሽኝ? ልጅ አይሆንሽም። እሱም ማግባት የለብሽም። በቃ እኔ እናትና አባቴን ላስደስት ነው በመጨረሻም ሊሳካልኝ ነው ብዬ ስንት ከራሴ ጋር ታግዬ እንደዚህ አይነት ውሳኔ ከወሰንኩኝ በኋላ ቆይ አታገቢውም ማለት ምን ማለት ነው?
እማዬ እባክሽ ይቅርታ፣ በቃ ለአደይም ዴቭ እንድታገባ ፍቀጅላት። አይሆንም። አይኔ እያየው ሁለት ታማቾችን የሚያጣላ ነገር አላረግም። ከተቀየማችሁኝም ደግሞ ተቀየሙ። በፍጹም ግን አላረገው። እማዬ እባክሽ ሁሉ ነገር የኔ ጥፋት ነው። እባክሽ አደይን አትቅጫት። በቃ እኔ ነኝ ያጠፋሁት። በቃ ይቅርብኝ። ቆይ ከአንቺ ጋር ደግሞ ምንድን ነው የሚያገናኘው? እህቴ እባክሽ ይቅርታ አድርጊልኝ። ብርሃን ተይ ብያለሁ። እንዴት ብለሽ እንዳትናገሪ አንቺ። ይኸውልሽ አደይ፣ እኔን የምትወጂኝ ከሆነ የእኔን ቃል ስሚ ልጄ። እኔ በህይወት እያለሁ እሱን ልጅ አታገቢም፣ በፍጹም አይሆንም ብያለሁ። ወይ ጉድ! ጉድ እኮ ነው እናንተ። እማዬ አደይን ቆይ ለምን እንደዚህ አሻት? በኋላ ግን እንደዚህ በማለት ትጸጽቻለሽ። እማዬ እባክሽ በእኔ ጥፋት እሷን አትቅጫት። እማዬ እባክሽ ልለምንሽ፣ በቃ አደይ ዴቭ እንድታገባ ፈቀጅላት። እማዬ እባክሽ። ብርሃን አፍሽን ዝም ብትይው ነው የሚሻልሽ። አይሆንም ብያለሁ። እንዴ አንቺ በልብሽ ውስጥ ይዘሽው እየወደድሽው ኋላ እሷ ያገባችሁ እንደሆነ እማይሆን ነገር ነው ብዬሻለሁ። በኋላ መዘዙ ብዙ ነው ነግሬያለሁ። ይህ ልጅ ወዴት ጠፋ? ቤዛ ደግሞ ትሰሪያለሽ ያለችው ስራ ምን ይሆን? ዳኒ ዳኒ! ምን አድርጎ ነው የሚሮጠው? አንቺ ቅምጥል የቤዛን ወንድም አይተሻል? አላየሁትም። ለምን እንደምትሯሩጩ? አሃ አይተሻል ማለት ነው። ወዴት ነው ሄደው? አዎ ወደዛ ነው ሄደው። ግን ምን አድርጎሽ ነው? ቆይ ደግሞ ከቅምጥል ጋር ምን አገናኝቷቸው ነው? ዳኒ የኔ ትንሽ ልጅ ደህና ነሽልኝ? ደህና ነኝ። ቆይ እጅ ምንድን ነው? ፍቺኝ እስቲ። ወይኔ ጉዴ! ቆይ ምንድን ነው የተፈጠረው? ቅምጥል ናት እንደዚህ ያደረገች? ጥያቄ አታብዣውን፣ ዝም ብለሽ ፍቺ። ደግሞ ካንተም ብሶ ትቆጣለህ እንዴ? አይታይሽም እንዴ? ችግር ውስጥ እኮ ነኝ ያሉት። ዝም ብለሽ ፍቺኝና ልሂድበት። እንደውም ለምን እንደሆነ ካልነገርከኝ አልፈታም። እሺ አትጃጃይ ፍቅር። አንተ እኔን ጅል? አዎ ጅል ነሽ። አሁን እጄን ፍችልኝ። ያቺ እብድ ከተመለሰች አልቅልኛል። እንዳታስበው አልፈታም። ከቅምጥል ጋር ምን ተፈጥሮ ነው? አላውቅም። ለምን እንዳሰሩኝ አላውቅም። ምንም በማላውቀው ነገር ነው አስገብቶ የዘጉብኝ። ኧረ እኔን እየሸወድከኝ ነው? የምር እርግጥ ነው ማዘሯ የት እንዳለች አውቃለሁ፣ ግን ብናገር የሚመጣብኝ ጣጣ ብዙ ነው። አልገባኝም። ማዘራቸው ጠፍታ ነው። የማን ማዘር? የዛ ባቡሬና የዚች ናታ። እኔ ምንም ባልበላውበት ያሰቃዩኛል። አሁን አንቺም አትጨምሪብኝ ፍቅር። አሁን ፈጠን አድርጊና ፍችልኝ። ትእዛዝ መሆኑ ነው? እንደፈለግሽ አስቢ ፍቅር። አሁን አፍጥኙ፣ በጥርስሽም ቢሆን ፍችልኝ። አመሰግናለሁ የኔ ትንሽዬ ፈጥኖ ደራሽ። ዳኒ በኋላ ቤት እመጣለሁ። እሺ የኔ ፍቅር። ፍቅር ዴቭ፣ ከዚህ ልጅ ጋር ምን ትሰሪያለሽ? አረ ምንም። አረ ምንም የለም። ውሸታም! እጁን ስፈችውና ሲስምሽ አይቻለሁ። ቆይ ከዚህ ልጅ ጋር ምንድን ያላችሁ? ማዘሯ የት እንዳለች አንቺም ታውቂያለሽ። አንቺ ደግሞ የነሱ ተባባሪ ነሽ። አረ እኔ ምንም የማውቀው ነገር የለም። መጣፍጭኛ ላይ ፈታሁት በቃ። ፍቅር አታስመስይ። የት እንዳለች ጠንቀቀሽ ታውቂያለሽ። እኔ ምንም አላውቅም። ገና ምን ሆነህ ነው የታሰርከው እያልኩት ሳይነግረኝ ጥሎኝ ሄደ። ዝም ብለሽ አታውሪ ፍቅር። ጠንቅቀሽ ታውቂያለሽ። ሆን ብለሽ ነው እንደዚህ አይነት ነገር የምታደርጊው። ሩታ ዝም ብለሽ የማታውቂውን ነገር አትቀባጥሪ። ዝም በይ። ለምንድን ነው የማላወራው? በደንብ አወራለሁ እንጂ። ማዘሯ በመጥፋቷ ላይ እንዴት እንደተጨነቀሽ ታውቂያለሽ? አላውቅም። ስለሷ ማወቅም አልፈልግም። ፍቅር ወይ ዴቭ፣ አታያትም እንዴ? አይቻቸው እንኳን ከማላውቃቸው ሰዎች ጋር ኩልታ እየይዘኝ የሞከረች ነው። በአይናችን እያየንሽ እንደዚህ ብለሽ ልሸውድን አሞክሪ። እሺ ዳኒን አውቀዋለሁ። እሺ የት ነው የምታውቂው? የቤዛ ወንድም ነው። ብዙ ጊዜ ሲያወራ ሰምቼዋለሁ። እናቱን በጣም ነው የሚወዳት። ማዘሯ ላይ ምንም ነገር ያደርጋል ብዬ አላስብም። እየተከራከርሽለን ነው? ቆይ ሲጀመር ስንት ነገር ነው ያወራል። ግን አንቺ ዛሬም ዳኒ ጋር ነሽ አይደለ? ምን አደረግኩሽ? ቆይ አሁን በቃ እኔ ምንም የማውቀው ነገር የለም። እጄን ፍቻ ላይ ፈታሁት በቃ። አረ አታውቂም? ለምንድን ነው ምንም ሳይኖራችሁ የሳመሽ? ሩታ ያላየሽው ነገር ዝም ብለሽ አታውሪ። ፍቅር በልቤ ላይ ትንሽዬ ቦታ ነበረች።
ግን ሳስበው እሷም አትገባሽ። ብዙ ጊዜ ላወራሽ ሞክሬያለሁ። አንቺ ግን ከቁም ነገር ወስደሽው አታውቂም። ስለዚህ መልካም ጊዜ ይሁንልሽ። እሺ ዴቭ፣ ማፈሪያ ዞር በይልኝ አሁን አስመሳይ። እሺ እኔን አስመሳይ? ቆይ እሺ ምን ማደርግ ነው የምታምኑኝ? ዳይመንድ ምንድን ነው የተፈጠረው? አረ እኔ ምንም አላውቅም ዶክተር። መንገድ ላይ ወድቃ እኮ ነው ያገኘኋት። ቆይ ችግር አለ እንዴ? አይ ዳይመንድ አሁን ደህና ነች። የሚያስፈልጋት ሁሉ ነገር አደርግላታለሁ። አንተ መሄድ ትችላለህ። እርግጠኛ ነህ? አዎ ዳይመንድ፣ ባቡሬን ካገኘው እጠራለሁ ወይ ደግሞ እደውልለታለሁ። እሺ ዶክተር። ግን እኮ አይኗን እንኳን እኮ አልገለጠችም። የሰጧት መድኃኒት ነው። ከአንተ ጋር የት ነው የምትተዋወቁት? ለንዲን እንኳን እኔ አንተ አውቃት የለ እንዴ? ዶክተር እስኪ ምን አደርጋለሁ ዶክተር? ትንሽ ታመሽ ነው። ከትንሽ ደቂቃ በኋላ ሕክምናሽን ትጀምራለሽ። ደህና ነሽ ልልዬ? ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው? ዳይመንድ ማዘሯስ? ባቡሬ እየፈልጋት ነው። እሷ እዛ የሞት አፋፍ ላይ ሆና፣ እኔ ግን እዚህ ነው ያለሁት። ዶክተር መሄድ አለብኝ። ለሊ ዶክተር ቶ ምንም እንዳትለኝ፣ ሕክምና ሌላ ቀን ቀስ ብሎ ይደርሳል። አይሆንም ለሊ፣ እንደዚህ ሆነሽ ወዴት መሄድ አትችይም ለሊ። ለሊ ቆይ ምን እየሆንሽ ነው? በዚህ ልክ ራስሽን ለምንድን ነው የምታስጨንቂው? መንገድ ላይ ራስሽን ስተሽ እኮ ነው ያገኘሁሽ እንዴ። ማዘሯ ትገኛለች። ራስሽን በዚህ ልክ ማስጨነቅ የለብሽም ለሊ። ዳይመንድ ልክ ነው። ሁሉም ሰው ማድረግ ያለበት ነገር እያደረገ ነው። አንቺውን ማድረግ ያለብሽ ሕክምናሽን ተከታተልሽ ደህና መሆን ያለብሽ። እናንተ የማታውቁት ነገር አለ ዳይመንድ። ባቡሬ አይኑ እያየ መቼም አንቺን አሳልፎ እንደማይሰጥሽ አንቺም ታውቂዋለሽ። አዎ ዳይመንድ አውቃለሁ። እሱ መሄድ ባይችልም እኔ ግን መሄድ አለብኝ። እባክህ ዳይመንድ ልታግዘኝ ከቻልክ አግዘኝ። ምን ላግዝሽ ለሊ? ማዘሯ ያለችበትንና ገጀራ ያለበትን ቦታ አጣራልኝ። እኔ እዛ መሄድ አለብኝ። ለማዘሯ ይህ በፍጹም አይገባትም። እንደዛ ማድረግ አልችልም። ለምን እንደሆነ ጠንቅቅሽ ታውቂያለሽ። ለምንድን ነው በእኔ ጣጣ የሌላ ሰው ህይወት ማለፍ አለበት እያልከኝ ነው ዳይመንድ? ለሊ ስለ ነገሩ ምንም አላውቅም፣ ግን እንደማንቺ ጥፋት አይታየኝም። ለሊ ከቻልሽ ለባቡሬ እናጸልይላቸው። ከዛ ውጭ ግን አንቺ ምንም ነገር ማድረግ አትችልም። እችላለሁ ዶክተር፣ እንደዛ አትበለኝ። ማንም አይመለከተውም። እሄዳለሁ ዶክተር። ወዴት ነው? ማዘሯ ጋር እሄዳለሁ። ለሊ እንደዚህ ሆነሽ? ምን ሆንኩኝ? እኔ እኮ ደህና ነኝ። ለሊ ዶክተር ተው፣ እድሜ ልክን የሚጸጽተኝን ነገር ማድረግ አልፈልግም። ይህ በቃ የኔ ውሳኔ ነው። አንቺ እንደዚህ እየታመምሽ በየመንገዱ እየወደቅሽ አንቺ ሰው ለማዳን ሄድ አትችይም። ለሊ መጀመሪያ አንቺ ደህና ሁን። አይሆንም ዶክተር። ዳይመንድ አንተ ሄድ፣ እኔ አናገራታለሁ። እናንተ የምትችሉትን ሁሉ ሞክሩ። እሺ ዶክተር። ለልዬ በርችልኝሽ። ዶክተር እባክህ ፍቀድልኝ። እንደዚህ ራስ ወዳድ መሆን የለብኝም። እባክህ መሄድ አለብኝ። ወዴት ነው የምትሄጂው? ማዘሯን እዛ እያሰቃያት፣ እኔ እዚህ ቁጭ ማለት አልችልም ዶክተር። እሄዳለሁ፣ መሄድ አለብኝ። ለሊ እንደዚህ እንዲሆን ያልኩት። ይቅርታ ዶክተር፣ ይሄ የኔ ውሳኔ። ጓደኛሽ አደራ ሰጥተኛለች። አንቺን የመጠበቅ መብት ሰጥቶኛል። ለሊ አይሆንም፣ ወዴት ማትሄጂ? ዶክተር የሆነ ነገር ማድረግ አለብኝ። አንቺ መቻለሽና ነው ሰው ለማዳን የምትሞክሪው። በቆምሽ እኮ እየሞትሽ ነው። ለሊ እዚህ ሆነሽ ሕክምናውን መቀጠል አለብሽ። በሽታው ከቀን ወደ ቀን እየተባባሰ ነው። ለሊ እባክሽ ራስሽን ተንከባከቢ። ከዚህ በሽታ ሳታገገሚ ከዚህ ሐኪም ቤት ንቅንቅ የለም። ለሊ ዶክተር ፈርቻለሁ። አትፍሪ ለሊ። ሁሉም የሚሆነው በእኛ ሳይሆን በፈጣሪ እርዳታ ነው። እሺ ምንድን ነው ማድረግ ያለብኝ? ለሚፈጠሩብሽና ለሚሆኑብሽ ነገሮች ዝግጁ ሆኑ። ደህና ሳትሆኝና እኔ እንዳሰብኩት መንገድ ሕክምናው ካልሄደ ከዚያ አትወጪም። ለምን? ምክንያቱም አንቺ ታውቂያለሽ፣ ውጭ ሆነሽ ሕክምናሽን እንድትወስጂ ያደረኩት ለአንቺ ብዬ ነው። ለሊ ጥሩ ጓደኞች አሉሽ፣ እነሱ ይንከባከቡሻል። ከእነሱ ጋር ሆነሽ ጤናሽን ጠብቂያለሽ ብዬ። ለሊ አንቺ ግን በጣም በተቃራኒ እያደረግሽ ያለሽ። ጭራሽ በየመንገዱ እየሄድሽ እየተጨናነቅሽ እየወደቅሽ ነው እያገኘሁሽ ያለሁት ለሊ። ስለዚህ አሁን ሕክምናሽን እዚህ ሆነሽ ትከታተያለሽ። እሺ ማዘሯስ? ለሊ አንቺ እሳቸውን ልትረጃቸው አትችይም። ለምን? በእኔ ምክንያት እኮ ምንም ዋጋ መክፈል አይገባም። መጥፎ ነገሮች ለአንቺም ለእሳቸውም አይገባም። ለሊ አንድ ችግር አለ። ሌላ ተጨማሪ ችግር መሆን የለብሽ። ባቡሬ እናቱ ለማግኘት በጣም ተጨንቋል። በዚህ በኩል ደግሞ አንቺ ተጨምረሽበት የሚችለው ይመስልሻል? ይኸውልህ ዶክተር፣ ሁሌም በእኔ ምክንያት ሰዎች ላይ ችግር መፍጠር አልፈልግም። መጀመሪያ ቀን ያየኋት ለሊ መተማመን ማታውቀዋች አይደለች። ለመኖር የምትጓጓ ነገ ማለት በጣም ታይለሊ ነች። ያኔና አሁን አንተ አይደለም። ምን የሚለያይ ነገር አለ ለሊ? ተስፋ ቆርጥሻል? እኔ በጣም ደግሞ ለመኖር የሚያኖረኝ ምክንያት ያስፈልግ ነበር። ብዙ የሚወዱሽ የሚያስቡልሽ ጓደኞች አሉሽ። አዎን ዶክተር፣
ግን እኔ እነሱን እየጎዳቸው ከኔ ጋር ነው ሰው በሙሉ ይጎዳል። ዶክተር ማዘሯ በእኔ ምክንያት አንድ ነገር ከሆነች ጸጸቱን መቼ ነው? አይዞሽ ለሊ፣ ፈጣሪ አለ። ግን መጀመሪያ ደህና እንደምትሆኚ ቃል ግቢልኝ። ደህና ሳትሆኚ ምንም ነገር መወሰን አትችይም። እሺ ዶክተር። ለሊ፣ ለባቡሬ እናት አንቺ ከጸሎት ውጪ በጉልበትሽ ምንም ማድረግ የምትችይው ነገር የለም። ለሊ፣ ደህና እንድትሆኚ እየጣርኩኝ ነው እና አንቺ ደግሞ ትንሽ አግዢ። እሺ ዶክተር፣ በጣም ይቅርታ አንተንም አስጨነቅኳል። አትጨናነቂ፣ አይምሮሽን ነፃ ለማድረግ ሞክሪ። ሄለን። አቤት እትዬ። ምን እየሰራሽ ነው? ቤት እያጸዳሁ። ሮማን የት ሄዳ ነው አንቺ የምትጠርጊው? ሮማኔ ውስጥ ነች። ሮማን አቤት። ምን እየሰራሽ ነው ልጅቷ ቤት የምትጠርገው? እንጀራ እየጋገርኩ ነበር እትዬ፣ አሁን ግን ጨርሻለሁ። ሄሉ ያምጩ። ኧረ ችግር የለም። አይ ሮማን፣ የመጣውን ሰው ሁሉ ስራ ስሩ እያልሽ አታሰልቻቸው። ስራ ደግሞ ከበዛብሽ ፍቅርን አግዢ ማለት ትችያለሽ። ፍቅር እኮ እስካሁን አልተመለሰችም እትዬ። እንዴት እስካሁን አልመጣችም እንዴ? አዎ፣ አሹንም ደግሞ እንድሸኛት አልፈቀደችለትም። ከግማሽ መንገድ ነው ተመለስ ያለችው። የምርሽን ነው? አዎ እትዬ። አሹ ዛሬም ወሽቶኛል ማለት ነው? አይ እትዬ፣ አሹ አላሾትም። እሷ ተመለስ ብትለውም እሱ ተደብቆ እስክትገባ ድረስ አይቶ ነው የመጣው። ጥሩ አድርጓል። ታዲያ እስካሁን የት ሄደች? እኔ እንጃ እትዬ። አይ ፍቅር፣ ሄሉ ያምጩ ላግዝሽ። ችግር ተነሺ። ምንድነው የምትንጓተችው? አረ በፈጠረ አንተ ልጅ ወዴት ነው ይዘኸኝ የመጣኸው? ዝም በይ በቃ። ሌላ ትርፍ ነገር አልፈልግም። የምትራመጂ ከሆነ ተራመጂ። ትርፍ ነገር አትነጋግሪሽ። ለምን ይሄ ሁሉ? እኔ ምን በደልኩ? ምን አደረግኩ? ልጄ ምን አደረግኩ? ዝም ብለሽ አታድክሚኝ። ልጅሽ እየበጠበጠ ነው። አድርግ የሚባለውን ነገር አያደርግም። ከአንቺና ከልጅቷ ምርጫ ሰጠሁት፣ መምረጥ አልቻለም። አሁን ግን እኔ አግዘዋለሁ። ተነሽ። ለሊንና ልጄን አትንካ። ይኸው እኔ ያለሁልህ። እኔን የፈለግከውን አድርግ፣ አትንካ እነሱን። በቃ ልጆችን ትወጃቸዋለሽ? እንዴት አልወዳቸውም? ልጆች አይደሉ እንዴ? ሴት እናት ምናምን አትበይ። ስለ ሴቶች በጣም አውቃለሁ። አታስረጅኝ። እናትህን አታከብራትም? እኔ እናት የለኝም። እንዴት ያለ እናት? አንተን የሚያክል ልጅ ይፈጠራል? ብዙ ስለ እኔ ለማጣራትና ለማወቅ አትሞክሪ። አንቺ አሮጊት፣ ልጅሽ በደንብ ጠንቅቆ ያውቀዋል። እንዴ አሁን እኔን እንደዚህ በማድረግ ምን ትጠቀማለህ? ገንዘብ ብቻ? ሌላ ምን ቀረኝ? ለብር ብዬ መሰለኝ እዚህ ስራ ውስጥ የገባሁት። የለሊ አክስት ናት ሁሉ ነገር ያዘዘችህ? አዎ። እሷን ማግኘት እችላለሁ እኔ? አትችይም። ለምን? ለአውራትና ችግራቸው እንዲፈታ አደርጋለሁ። ማን ነበር ያልከኝ ስምህን? ገጀራው። አይ ልጄ፣ ምን ነው እንደዚህ አይነት መንገድ መረጥ? በረከቴን የመሰለ ጓደኛ አግኝተህ? ኧረ ተው። ልትመክሪኝ ምናምን እንዳትሞክሪ። አፍሽን ካልዘጋሽ ሌላ ጣጣ ነው ይመጣብሽ። ከእውነቱ ለምን ትሸሻለህ? በቃሽ፣ ይበቃሻል። ሌላ ነገር ለማድረግ እንዳትሞክሪ። አድርጌ ተባልሽውን ብቻ አድርጊ። አፍሽን ዝጊና ተራመጂ። ተነሺ። የምሬን እኮ ነው። እንደ እውቅ ደራሲ ቃላቶችን ሰብስቤ ልነግራት ፊት ለፊቱ አስቆም፣ ሁሉ ነገር ይጠፋብኛል። በቃ በድን ነው መሆኑ። እሷ ይሄን ሁሉ እያወቀች እሷ ምንም በቃ እንዴ። ቆይ እንደው ድርካ ካወቀች ለምን እንደምትሸሽ እሷ አይደል ግራ የሚገባኝ ብዬ። ለምን ትሸሸኛለች? ለምን የሚለው ነገር አይምሮዬን እየበጠበጠው ነው። ለምን ይመስላል አቤ? ይኸውልህ እሱን እርግጠኛ አይደለሁም፣ ግን ይኸውልህ እሷ ልክ እንዳለች አሳያትና ስሜቷን ተረዳ። እንዴት ማለት? ይኸውልህ እሷን ሳይሆን ማለት ነው ሌላ ሴት እንዳፈቅራ ካገ ንገራት። ከዛ በኋላ ምላሿን ትሰማና ለአንተ ያላትን ፍቅር ከዛን ትረዳለች እሷ። አረጋ ብዬ ኧረ እሱ አይሆንም። ጭራሽ ብላ ከሌላ ሰው ጋር ተፋቀረ ብላ ከናካቴው እኔን ብትተወኝስ? አይሆንም እንዴ አሹ፣ የምሬን እኮ ነው። ካልተከፋሽ ቆይ እንደምታፈቅር በመርግጠኛ መሆን ትችላለህ። ኧረ ተወኝ እስኪ አብዬ። ይኸውልህ የሮማኔ ንግግሯ ሁሉ ግራ የገባው ነው። ቀኝ ነች ስትል ግራ፣ ግራ ነች ስትል ቀኝ። ተወኝ እስኪ፣ እኔ ነገር አይወራ። አሹ እስካሁን የት ቆይተሽ ነው የምትመጪው? ይኸውልሽ ዲየብም ደግሞ እሳት ለብሶ እሳት ጎርሶ ነው የገባልሽ ተናዶ። ቆይ ምን ሆኖ ነው እሱ? እንዴት ነው አቤ? ፍቅር አናዳን እኮ ነው። ወዴት ሄደች ደግሞ ይቺ እርኩስ? ምን አደረገች? አሃ
አንቺ ይሄ ደግሞ ማን ነው? ይሄማ ተባህር ማዶ የመጣው ጓዴ አቤ ይባላል። ምን ፈለግሽ? አይ እንደፈለጋችሁ አሹ። እኔ የምልሽ ዴቭን ምን አድርገሽ ነው ያበሳጭሽው? ደግሞ የት አባሽ ቆየሽ? መቼም ከዚህ ሰዓት በፊት በርሬ አልመጣም አሹ። መንቃራ መንቀርቀር እናትሽ ስላዘዘችኝ ብዬ እንጂ እኔ ላንቺ ብዬ መስሎሻል? አሹ በልስቲ አሁን በቃ ሚስቴን ጥራልኝ። በቃ ልሂድ። አንቺ ስታምት ሰለሽ ቅድም አይደል መግባት ሴቶቹ እንዴት እንደሚያደርጋቸው አቤት ጥጋብ አቤት ጥጋብ እንዴ እንደ ባላገር ተሸፋፍኖ ነው ተቀራ። እዚህ ምን ትሰራለሽ? እኔማ እዚህ ሆስፒታል ውስጥ ነው የምሰራው። አንቺ እዚህ ምን ትሰሪ መጣሽ? ምን ነው ያጋጠምሽ ነገር አይደል? ትንሽ እያዞረኝ ነው። ወይ ለልያ ይዞሽ። እሺ እና ዶክተር አየሽ? እኔ የምረዳሽ ነገር አለ? አይ ምንም የለም ቤዛ፣ በጣም አመሰግናለሁ። በቃ የምትፈልጊው ነገር ካለ ጥሪኝ። እልሻለሁ። ቤዛ ወይ ዶክተር ለሊ ጓደኛዬ ናትና የሚያስፈልጋት ነገር ሁሉ አድርግላት። እሺ ቤዛ፣ አንቺም እየመጣሽ ተንከባከቢያት። ለሊ ለትንሽ ቀናት እዚህ መቆየቱ አይቀርም። እንዴ ምን ነው ጠንከር ያለ ነው እንዴ በሽታ? እሱን ከለሊ ጋር አውሪ። ለሊ አሁን እንዴት ነው? ለውጥ አለው? አዎ አሁን ለውጥ አለው ዶክተር። ከቻልሽ ረፍት አድርጊ። ላሬ ደውዬላት ነበር፣ ተጨናንቃለች። ደውላ ነበር? አዎ ለሊ ስልኳ ትንሽ ያስቸግራል። ወይ እኔ ጋር ከደወለች አገናኝሻለሁ። እሺ ዶክተር። ዶክተር አደራ እንዳትጨናነቅ፣ ደህና ነች በላት። እሺ እሺ ለሊ፣ ግን እንደዛ ማደርገው አንቺ ራስሽ የምትጠብቂ ከሆነ። እሺ ዶክተር። ቤዛ። አቤት ዶክተር። መድኃኒቶቹ ገቡ እንዴ? አይ አልገቡም። እንዴ እስካሁን ለምን? አይ እያመጡ እንደሆነ ነበር የነገረኝ። ወይኔ ወደዛ ልሂድ? አዎ ሂጂና አጣሪ። ዛሬ ለሊ የሚሰጣት መድኃኒት አለ። እሱን ደግሞ እዚህ አላመጣው። እሺ ዶክተር ሂጅ አጣራለሁ። እሺ ቤዛ ሂጂና ጨራርሽ። አንቺ ልጅ ካላጠራሽ እነሱ እንደሆነ ወደዚህ ሆስፒታል ለመላክ ብዙ ጊዜ ይዘናጋሉ። እሺ ዶክተር አታስብ። ዶክተር ግን ምን ነው? ቤዛ እንዴት ናት? ማለቴ ጎበዝ ሰራተኛ ናት? አዎ ያየዋት ነው። ወሬ ተራ ነገሮች ያዘናጓታል እንጂ አሪፍ ትታዛለች። እንደዛ ከሆነ ጥሩ ወስናለች ማለት ነው። ምን ነው የወሰነችው? አይ ምንም ተው ዶክተር። ማዘሮ ይውሻ ተጫወተብኝ። ይህን ነው ማግኘትሽ። ኤሎዲ አረ ምንም የለም። ምን ማድረግ ነው ያለብኝ? በጣም ግራ ገብቶኛል። አይ አንተ አትድገም፣ እኔ በቃለሁ። እሺ አመሰግናለሁ ዲፍ። እሱማ የምታግዘኝ ነገር አይጠፋም። እሺ አሁን እየወጣሁ ነው፣ ወደ ሌላ ቦታ ልሄድ ነው። በቃ ስደርስ ደውልልኝ። እሺ እሺ። በቃ ለምንድን ነው ብቻሽን የመጣሽው? አሹን እንደዛ አስጨንቀሽው ይዘኸኝ ሂድ ብለሽው መንገድ ስትደርሺ ተመለስ ማለት ምንድን ነው? አግባብ አለው? የቤዛ ወንድም አለመኖሩን ሳረጋግጥ አሹ በከንቱ ከሚደክም ብዬ ነው። ማሚ ፍቅርን ከቤዛ ወንድም ጋር ያገኘናት። ሩታ ይቅርታ ፍቅር፣ እኔ እንዳንቺ ማዋሸት አልችልም። እሺ ፍቅር ዴቭ፣ ፍቅርን የት ነው ያገኛችኋት? መንገድ ላይ። ከማን ጋር ነበረች? ብቻዋን። እንዴ ዴቭ? ተይ ሩታ፣ ለምን ከዚህ በላይ አታስጨንቂያት። በቃ ዴቭ፣ ለእኔ ያስበህ ሳይሆን እውነቱን እንድትነግረኝ ነው የምፈልገው። እውነቱን ነው ታለም፣ ምንም አልደበኩሽ። ታዲያ ወዴት ነው? ባቡሬ ጋር መሄድ አለብኝ። እናቱ የት እንዳለች አይታወቅም። ግራ ገብቶናል ታለም። ምን ነው? ምን ሆነች? አልታወቅም። ከሌላ አክስት ጋር የተያያዘ ችግር ነው። እሱን ማገዝ ይኖርብኛል። ወይ እናቱን እኮ አውቃታለሁ። ሁሌ በፈተና እንደኖረች ነው አይደል? አዎ። እሷ ላይ ደግሞ ማን ክፋት ያስባል? የሌላ አክስት ናት። ባቡሬን ለመቅጣት ያደረገችው ነገር። ውይ ፈጣሪ ይርዳቸው፣ ምስኪን። ማሚ ለሊ በጣም ታማለች። እንደዛም ሆነ ግን እናቱን ለማዳን ትሄዳለች። አደይስ? አደይ ቻርጅ ነው መሰለኝ፣ ስልኳ አልሰራልኝም። እስካሁን አላወራንም። ቆየች እኮ ዴቭ። አዎ ቆየች እኮ። እኔም ሽማግሌዎቹን ቀጥሬ እንዳልነግራቸው ቀኑን ቁረጡና ንገሩኝ፣ ኋላ ችኮላ እንዳይሆን። እሺ ታለም፣ ለአደይ ቶሎ እንድጨርስ እነግራታለሁ፣ አታስቢ። እሺ ግን ዴቭ አደራ አንተም ጠንቀቅ እያልክ እሺ? እሺ በልበቃ። እሺ። ለአደይ ገጠር ድረስ ሽማግሌ ላክላት ነው? ታዲያ ዝም ብላ ቤታችን ትግባ እንዴ? ቤታችን ማለት እዚህ ቤት ውስጥ ልትኖር ነው እንደማየ? እነሱ እንደፈለጉ። እዚህም ቤት ከፈለጉ ያው ቤቱ ሰፊ ነው። ሌላም ቦታ ደግሞ ከፈለጉ እነሱ እንደፈለጉት። የአደይ እዚህ ቤት መምጣት ያሳስብሻል እንዴ ፍቅር? አይ
ለምን ያሳስበኛል? የፈለጉበት ቦታ ይሆኑ፣ ብቻ እነሱ ደስተኛ ይሆኑ። ፍቅር ናት ይህንን እያለች ያለችው? አዎ እኔ ነኝ ሩታ። ምን ነው ገረመሽ? እያስመሰልሽ ነው? የምርሽን ነው ፍቅር? እንደፈለግሽ አስቢ ሩታ። አትጨቃጨቁ አላልኩም እንዴ? እኔ ምን አደረግኩ? ማየ ሩታ ናት ነገር የምትፈልገኝ። ታው በቃ ሁለታችሁ እንዴ። አደይ የኔ አበባ። አጎቴ እንዴት ነህ? እዚህ ብቻሽን ቁጭ ብለሽ ምን ትሰሪያለሽ? አጎቴ የማወራ ነገር አለኝ። ምንድነው እሱ ልጄ? ምን ተፈጠረ? እስቲ እናውራ፣ ንገሪኝ። እናቴ ማግባት ያላስደሰታት። አይ እሷ ሴትዮ ደሞ አሁን ምን እናደርጋት? አስቸገረች። ተው አጎቴ፣ እናቴን እንደዚህ አማራ አትናገርብኝ። እንግዲህ የምትረዳኝ ከሆነ እርዳኝ። እናቴማ እኔ በህይወት እያለሁ እሱን አታገቢም አለችኝ። ደግሞ እኮ ምንም ምክንያት የላትም። ማናት እሷ? ቀድሞ ነገር እሷን ማን ወሳኝ ያደረጋት? ለዚህ እኮ ነው ቀድሞውኑም እሷ ቤት አትሁኚ አባትሽ ቤት ቁጭ በይ እያል ነው። አጎቴ አሁን እንደዚህ ቢሆን እንደዛ ቢሆን አትበለኝ። እናቴን አናግርልኝና መፍትሄ አምጣ። እኔ እዛ ሂድ አይናቸው ማየት አልችልም። አይ ያልታደልሽ እንዴት አደርሽ አሉ። ገና ስንት ጉድ ይጠብቅሻል። ምን አይተሽ? ይሄ ምን ጉድ ነው? እዚሁ ነው አደይ። እኔና አባትሽ ሆነን እናትሽን እናናግራታለን። አንቺ አታስቢ። እሷ ፈቀደችም አልፈቀደችም ማግባትሽ አይቀርም። እድሜና ጤና ለአባትሽ። እናቴ ደስተኛ ሳትሆን እሷ ሳትመርቀኝ ምንም መንገድ መራመድ አልፈልግም አጎቴ። የኔ አበባ እኔ ጭንቅ ልበልልሽ፣ አንቺ አትጨነቂ። እኔ እነግራታለሁ። አይዞሽ በእኔ ተይ። እሺ አጎቴ በጣም አመሰግናለሁ። እኔ የምለው ጋሼ፣ አንተ የምትለው የአደይን ነገር ለመቼ አሰቡት? በዚህ ሳምንት ነገር ሁሉ ይጠናቀቃል። አደይን የማናውቀው የከተማ ሰው ሊወስዳት ነዋ። የምን የከተሜ ሰው? አንተማ ምን ይኖራል ለካ። እኔ ዘሩ ለማይታወቅ ሰው የከተሜ ልጅን አሳልፌ የምሰጠው? እንዴት ጋሼ? እንድትመጣ ልጄ በእጄ እንድትገባልኝ ብዬ ነው እንጂ የሁሉ ሰበብ አሳልፌን ለማን ምሰጥ መሰለህ? እኔ የሚገርም ወይ ጉድ! ታዲያ አሁን ለማን ነው የሚድሯት? ከንጉስ ልጅ ጋር ነዋ፣ ከልዑል ጋር። ቆይ ግን አደይ ሰምታለች ጉዷን? እንዴ መቼ በቁጡ ቁጭ ብለን አወጋና አሁን ጫኔ መች ነገርኳት? ጋሼ ይህንን ከሰማች ዳግመኛ ላትመለስ ጠፋለች። ወዴት ትሄዳለች? አንተም ታግዘኛለች። ጫኔ አፈፋ አድርገው ወስደ ልዑል እናስረክባታለን። እርሶ ካሉ ምን ይደረጋል? ያው እሺ እንግዲህ እሺ። ቤዛ፣ አንቺ ቤዛ ይኸውልህ። ቆይ ለምን የተደበቅከው? ከማን የተደበቅከው? ሲጀመር የት ነበርክ? ደግሞ ምን አድርገህ ነው? ምንም አላደረኩም ቤዛ። በገጀራው ምክንያት ባቡሬና እህቱ ሲያሰቃዩኝ ነበር። አልገባኝም። ለምን? የዛኔ ባቡሬ እናት ገጀራው አግቷታል። ወንድሜ አንተም እጅ አለበት? አረ በፍጹም እኔ የለሁበትም። ራሳቸው ናቸው። እኔ ምንም የማውቀው ነገር የለም። እነዚህ የተረገሙ ቆየውን ነገር በተፈጠረ ቁጥር ጣታቸውን እኛ ላይ ነው የሚጠቁሙት። አረ በጣም አብዝተውታል። እኔ በእነሱ ገጀራውን ልተባበረው ወስኛለሁ። ከመተባበር በፊት ከእሱ ጋር ተባብረ የምታገኘውን ጥቅም አስብ። ያለ ምንም ጥቅም ምንም ነገር አትስራሽ። ቆይ ደግሞ ያችላል የት ነው ያለችው? እሷ ሆስፒታል ናት። እንደውም ስፈልግን ያገኘውክ። መድኃኒቶቹን አናገርካቸው? አዎ አውርቼዋለሁ። ተቀጣጥረን ነበር። በዚህ መሀል እነዚህን ደነዞች አገኙ። ለማንኛውም ዛሬ ሆኖ መድኃኒቶቹን ቀይራ አምጣልኝ። ይሄ ድል ካመለጠኝ መቼም አላገኘም። ቆይ ግን ምን ልታደርጊ እያሰብሽ? ብዙ ነገር ነው። መቼስ ለሊ የምትኖርበትን ቤት ታውቀዋለህ? አዎ አውቀዋለሁ። ያንን ቤት ከኤላ ነው ያገኘችው። በዛ ላይ ደግሞ የአክስቷን ቤት አለ። ይህን ሁሉ ነገር ለብቻው ነው ያዘችው። ስለዚህ ብትሞትና ማንም ባይኖርበት ያንን ቤት እኮ ኤላን አውርተን የራሳችን ማድረግ እንችላለን። ቆይ ግን ያልሽው ልጅ ቢመለስ? እባክህ እሱ መቼም አይመለስም፣ አታስብ። ቤዛ እርግጠኛ ነሽ? አዎ። ግን የሰው ነፍስ ማጥፋት ከኔና ካንተ ውጭ ማንም ሰው መስማት የለበትም ወንድሜ። እኔ ዶክተሩ እየጠበቀኝ ነው። ሊድ ለማንኛውም ራስን አረጋጋና ከገጀራው ጋር ለመገናኘት ሞክር። ደግሞ የኔን ስም ሳታነሳ በጥንቃቄ ጉዳዩን ጨርሰው። እሱ አሁን ብዙ ሰው እየፈለገው ነው። ከእሱ ጋር መስራት ራስን ማስጠቆር ነው። እሱን እንኳን ልክ ብለሃል ዳኒ፣ ግን መላ አይጠፋም። በሌላ መንገድ ሞክር። ቤዛ ስልክሽን ስጭ። ስልክስ? እነዛ ወስደውብኛል። አንቺን ከፈለግኩሽ በዶክተሩ ስልክ ደውልልሻለሁ። እሺ፣ ግን አፍጥነው። በቃ ቻው። እኔ የምልሽ
ሽሮሚ ቆያች ልጅ የት ሄዳ ነው? ማናት እሷ? ያቺ ነች በሆነውም ባልሆነውም ዝም ብላ የምትጨቃጨቀው። ፍቅር ናት? አዎ የለችም፣ ትምህርት ቤት ናት። ሮሚ እርታይ መጣሽ? ዛሬ ብቻሽን አይደለሽም፣ አንቺም ማሹም እንግዳ አላችሁ። አዎ ሩታዬ። እንዴት ነሽ? ሰላም ነሽ ሮሚ? ሰላም ነኝ ይመስገን ሩታዬ። አንቺ እኮ ጠፋሽ። አዎ አደይ ስለሌለች ለሊን ማስተማማት እኔ ነኝ ሮሚ። ለሊ እንዴት ናት? ደህና ናት? አሁን እንዴት ሆነች? አላገኘዋትም። አሁን ወደዛ ልሄድ ስለሆነ ስመለስ አሳውቃችኋለሁ። እሺ ለኔም ሰላም በይልኝ። ሄጄ እንኳን አልጠይኳትም። አሁን ከዶክተሩ ጋር ናት። ከዛ ስትመጣ ትመጣላችሁ። እሺ ሩታዬ። እሺ ሮሚ ቻው። በቃ ሽሮሚ የሌሊ ህመም ግን ምን ያህል ከባድ ነው? እስካሁን አልተሻላት? እኔ እንጃ ሄሉዬ፣ እርግጠኛ አይደለሁም። እንዴ እርግጠኛማ መሆን አለብሽ ሮሚ። ምን ነክቶሻል? ሄደሽ ልጠይቂያት ይገባል። በጣም የምታሳዝን ልጅ እኮ ናት። እሱማ ልክ ነሽ ሄሉዬ፣ ግን እዚህ ስራ እየበዛብኝ ስለሆነ ሄጄ እንኳን መጠየቅ አልቻልኩም። ግን አሁን ቤት ስትሄድ ሄጄ እጠይቃታለሁ። እሱማ እዚህ የሚያግዝሽ ሰው ከሌለ በጣም ከባድ ነው። እሺ ባካችሁ፣ ሁለታችሁ እዚህ ምን ትሰራላችሁ? ስራ ነው ወይስ ወሬ ነው ያዛችሁት? ምን ነው ፍቅር የደበረሽ ነገር አለ? አሁን አንዳችሁ ውጡ፣ ቤቱን አታመሰቃቅሉት። ከትዬ ጋር ተነጋግራችሁ መስሉ። የተነጋገርንስ ቢሆን መቼም ፍቅር መታ ታግዘኛለች ብለሽ ቁጭ ብለሽ እየጠበቅሽኝ አይደለም አይደል? እሱንማ እንደማታደርግ ያውቃለሁ። ታዲያ ማንንም ሰብስበሽ ወደዚህ የምታመጪው ምንድን ነው? ይሄ ቤት የእናንተ መሰብሰቢያ ካምፕ አደረግሽው እንዴ? ይቅርታ ማንሽ ፍቅር፣ እኔ በመምጣቴ ከሆነ እንደዚህ ላፊ ነገር የምትናገሪያት ልሄድ እችላለሁ። እሺ አሁን ልቅ በይ፣ ፈጠን በይ። አትሄድም። አንቺ ስላልሻት ወዴትም አትሄድም። ፍቅር አትሳሳች። አትጨቃጨቁ። በቃ በእኔ ምክንያት እንድትጋጩ አልፈልግም። ሮሚ ሲመቻችሁ ከአሹ ጋር ወደ ቤት ነው። እሺ እሺ፣ እመጣለሁ ሄሉዬ። እሺ በቃ ቻው። በይ ተመልሰሽ እዚህ ቤት እንዳትመጪ። ቤቱ ከእግዚአብሔር ነው። ምንድነው ይሄን ያህል? ቤት ሰው ስለመጣ ብቻ ደስተኛ ልትሆኝ እንጂ ልትከፋ አይገባም። እኔን አይታኝም እንደ ቤት የሚመጣ ሰው አጥቼ እንደዚህ ስትለፈለፍ? ዝም ብለሽ ውጪ። ነይ ሄሉዬ። እሷ ቢነገራት ምንም አይገባትም። ሲጀመር ከፍቅር ጋር አውርቶ መግባባት አይቻልም። ነይ እንውጣ። ሁላችሁንም ጠራርጌ ከዚህ ቤት አስወጣችኋለሁ። ጊዜያችሁን ብቻ ጠብቁ። ፍቅር ወይ ማይ፣ እዚህ ምን ትሰሪያለሽ? ሮማን እዚህ ስራዋን ትታ ውጪ ወሬ ታወራለች። የሆነ ሽታ ሸቶኝ ስገባ ድስቱ አሯል። የምርሽ ነው እንዴ ማይ? ኪችኑ ያረረ ይሸተተ ያየሹ። ሮማን አቤት እትዬ። ምን እያደረግሽ ነው? ሄሉን እኮ ልሸኛት ወጥቼ ነው። ከስራ ወሬ ነው የሚቀድመው? ስራ አይቀድምም? ይቅርታ እትዬ። አይ አታስቢ፣ እኔ አስተካክየዋለሁ አይደል? አዎ ጥሩ። እንደዚህ ስትተጋገዙ እንዴት እንደምታምሩ ራሳችሁን ባያችሁ። አዎ እትዬ፣ መረዳዳትና መተጋገዝ እኮ በጣም ደስ የሚል ነገር አለው። አዎ እትዬ፣ ጥሩ ነገር በጣም ደስ ይላል። አልቀረብሽም አስመሳይ። ቆይ እኔ ነኝ ወይስ አንቺ ነሽ አስመሳይ? ፍቅር ከኔ ጋር አፍላፊ አትካፈች እሺ? አርፈሽ ስራሽን ስሪ። ፍቅር ሰው ቆይ እንዴት እንደዚህ ሆኖ ይፈጠራል? አሁን ይሰለችሽኝ። ኡፍ አትጨነቂ አደይ፣ ደህና ነች። ባይሆንሽበት ጉዳይ እንዴት ሆናለሽ? ምን ነው ችግር አለ እንዴ? ከዴቭ ጋር ነው ልታወሪ የምትፈልጊው? እንዳማከርሽ የምትፈልጊው ነገር ካለ አደይ ነፃ ሆነሽ አውሪ። አደይ እርግጠኛ ነሽ? ደህና ነሽ? በቃ እሺ አደይ አትጥፊ፣ ደውይልኝ። ማን ነው? እንዴት ነህ ዶክተር? ይመስገን ደህና ነኝ። እንኳን ደህና መጣሽ። ለሊ እዚህ ናት ያለችው? አዎ እዚህ ነች። እንኳን መጣሽ። እሷ ያስፈልጋት ነበር። ምን ነው ዶክተር በጣም ታማለች እንዴ? አዎ ትንሽ ጥሩ ሁኔታ ላይ አይደለችም፣ ተረባብሻለች። መምጣትሽ ጥሩ ነው። እሺ ዶክተር የት ናት? አልጋ ክፍል ነች። አንቺ ግን ደህና ነሽ? በድጋሚ ራስሽን ሳትሽ እንዴ? አይ ዶክተር አሁን ደህና ነኝ። ደህና ስለሆንሽ ደስ ብሎኛል። ግን በድጋሚ ነገር የሚከሰት ከሆነ መተሽ ምርመራ ማድረግ አለብሽ። እሺ ዶክተር አሳውቃለሁ። ጥሩ ነይ። በቃ ለሊ ጋር ልውሰድሽ። እሺ ሄሎ ዳኒ፣ ለቀቁ። በጣም ጥሩ ጀግና። እነዛን ሁሉ ወንዶች አምልጠ መምጣት በጣም አስገርሞኛል።
መድኃኒቶቹ እኔ ጋ ናቸው። ከዛ ቤት አውጥቻቸዋል። ሴትይቷን ለማን ጥዬ አንተን ተካህና ሄጄ አመጣለሁ። የነ አፍጥ ነው እንጂ እስከ ነገ ጠዋት እኮ ለሊን ማስረከብ አለብኝ ለአክስቷ። ካልሆናች አክስቷ ትገለኛለች። የባቡሬ እናትማ ለምንድን ነው መለቃቸው? የምርህን ነው? ሆስፒታል እንዴት አወቅ አንተ? በጣም ጥሩ። ለልጄ ላይ ከገባች እቺ አሮጊትና ያ እርኩስ የሆነ ባቡሬ አያስፈልገኝ። የበፊቱን መጋዘን ታውቀዋለህ? እዛ ሄደና ከመውሰድ በፊት ግን ከኔ ጋር መገናኘት አለብን። እሺ ዳኒ፣ ጥሩ ዜና የነገርከኝ። እሺ ለሊ ልጄ ምን ሆነችብኝ? ከመቼው ልጅሽ ሆነች? ልጅሽ ባቡሬ ብቻ መስሉኝ። ለልዬ ሌላኛዋ ልጄ ናት። እኔነቴን ራሴን ወደ ራሴ እንድመለስ ልጄን ሁሉ ነገሬን የመለሰችልኝ በጣም አሳቢያዊ ልጄ ናት። ስለሷ መስማት አልፈልግም። ሰዎችን ካልተረዳቸው እንዴት ጥሩና መጥፎ መሆናቸውን ትለያለህ ገጀራው? ስለማንም ማወቅ አልፈልግም። ሁሉም ሰው ተመሳሳይ ነው በእኔ አይን። ሰዎችን ብቻ ይጎዳህ ነው የሚመስል። እኔንም ልጆቼንም ስታንገላታ እኛም ብቻ አይደለም ይጎዳል፣ አንተ ራስህን ጭምር ነው። እንዴት? ከኛ በላይ ፈጣሪ ያዝንብሃል። እሱ ለምን ያኔ እኔ ስበደል ህይወቴ እንደዛ ሲመሰቃቀል አላዘንልኝም? ዛሬ ይዘንልኝ፣ ዛሬ ይደረግልኝ መች ይባላል? ፈጣሪ እኮ የራሱ ጊዜ አለው። አንተ በቦታው ካልተገኘ ነው እንጂ ችግሩ። አይ እሱማ ያኔ እንደዛ ሲሆን ይመለከተኝ ነበር። እሱን እኔን ትቶኛል። አይ አትሳሳት፣ ፈጣሪ እንደሱ አይደለም። ቆሻሻል ወንጀለኛ ነው ብሎ አይተውህም። አሁንም ለራስ እድል ስጠው። እንደዚህ አይነት ቆሻሻ ስራ አትስራ ልጄ። እኔንም ወደ ቦታ ይመልሰኝ። ከገንዘብ እኮ ሰው ይቀድማል። ልጆቼን አገናኘኝ። እሱ ለእናንተ ነው ስላልገባችሁ። እኔ ግን የሰው ማንነትና ምንነት ገና በልጅነቴ ገብቶኛል። እናትም ወንድምም ጓደኛም አያስፈልገኝም። የሚያስፈልገኝ ነገር ገንዘብ ብቻ ነው። ተሳስተሃል። አልተሳሳትኩም። ተሳስተሃል ልጄ። ልጄ አትበይኝ። ምንድነው ድምጽሽን ራሱ መስማት አስጠላኝ እኮ። በቃ ምን አዲስ ነገር አለ? ሚስት ወዴት ገብታ ነው? ባቡሬም የለም። ቆይ ወዴት ጠፍታችሁ ነው? ቅምጥል ለምን ሄደች? እንጃ እኔ ምን አውቃለሁ። ማዘሯ እንዴት ነች? አረ ምንም አዲስ ነገር የለም። ቤትም ብንሄድ የለም። ያ ዳኒ ራሱ ጠፍቷል። የት እንደገባ አላውቅም። ምን አይነት ጣጣ ነው? ለሊስ? እሷ አልጋ ይዛ ሆስፒታል ነች። ከሁሉም ደግሞ አንጀቴን የበላችሁ እሷ ነች። ወይኔ በእናትህ ምስኪን። ታዲያ ምን ተሻለ? እኔ አላውቅም በእናትህ ምን እንደሚሻል። ኪንጎ የሌለ ነው ግራ ይገባኝ። ቆይ ሚስቴስ እንዴት ብቻዋን ተዋታለህ? እሷ ምን ትሆናለች? አንተ ደግሞ መስሪያ ቤት መዋል ከጀመርክ በኋላ አስተሳሰብ ሁሉ ተቀይሯል። እንዴት አታውቅም? አደራ አላልኩም እንዴ? የት ትሄዳለች? ያው ከባቡሬ ጋር ነው የምትሆን። ግን ምንም አዲስ ነገር የለም? እኔ ራሱ ከሆስፒታል አሁን ገና ነው የመጣሁት። ለሊን መንገድ ላይ ወድቃ ነው ያገኘኋት። የምርህን ነው? እኔ ምን አስዋሸኝ እንዴ? ምንድን ነው? ለሊ ምንድን ነው የሆነችው? ማን አንተ? ኧረ አረጋጋው። እኔ ራሴ እዚህ ወድቃ ነው ያየኋት እንዳንተ። ለሊ አንቺ ለሊ ለሊ ቆይ ምንድን ነው የሆንሽው? ለሊ አንቺ ለሊ ቆይ ያ ሰውዬ ማን ነው? ከሷ ጋር ምን ይሰራል? ማን ነው? ቆይ ለምን ትቶኝ ብቻዬን ሄደ? ኧረ አታወዛግበኝ። ስለማን ነው የምታወራው? የሆነ ሰው አለ ኪንጎ። ማን ነው እሱ? እኔ ታውቀዋለሁ፣ ግን ይኸውልህ ለሊ ልታስታውሰው ትችላለች። እንደውም ና እንሂድ። ወዴት? ሆስፒታል። እንዴ ስራይስ? ቅርብ እኮ ነው። ምንድን ነው የምታካብደው? ቶሎ እንመለሳለን። አይ ይረፍድብኛል። እሺ በቃ ነከው። ምን ታካብዳለህ? ለሚስትህ እኮ ነው። ለኔ ብለህ መሰለህ እንዴ? ቅምጥል ማግኘት አለብኝ። እሷን ሳላገኘት አልመለስም። እኔ ግራ ገብቷት ነው የሚሆነው። አሃ ለሷ ሲሆን ጊዜ አለ አይደለ? በጣም አሪፍ ያገናኝናል እኮ። ይኸውልህ ይሄም ቀን ያልፋል። እንደዚህ ሆኖ የሚቀር መስሎ ነው? ቆይ ምን አናደደ? ይሄ የተማረ የተባለው ደነዝ ጭንቅላት ነው። አንተ ደግሞ ሁሌ ጭቅጭቅ። እስቲ አሁን ተስማምተህ ሂድ። አንተን ነበር እዛ መውሰድ። ወዴት? ማዞራ ወዳለችበት ነው። እሞታለሁ አልሞትም በሚል ስጋት 30 ኪሎ ትቀንሳለህ። አላግባብ ኪሎ በመቀነስ በሚል ከስራ ትጫራለህ፣ ትባረራለህ። እዚህ ድድን ስታሰጣ ስታክ ትኖራለህ። መጨረሻ እንደ ለሊ ሆስፒታል ውስጥ አልጋ ይዞ መኖር ይሆናል ማለት ነው። አለ ጠላት። ታዲያ እኔስ ለማን ተመኘሁት? በል ካንተ ጋር እያወራሁ ጊዜ ማጥፋት አትፈልግም። ሂድ በቃ። ጥርግ በላ። ያው ተመልሰህ መምጣት አይቀርም። ሜጃ አስታታ ጂኒ። ለሊያው እንዴት ነሽ? ደህና ነኝ ሩታዬ፣ አትጨነቂ። አንቺንም ማስጨነቁሽ አይደል? አረ ምን ታስጨንቂኛለሽ? እኔንማ አለሁ። ደህና ነኝ ዶክተር። ምን ነው ዶክተር፣ ችግር አለ እንዴ? አይ የለም።
እዚህ ያለው መድኃኒት ስላለቀ ከሌላ ብራንች እያመጣው ስለሆነ ነው የቆየሁብሽ። እሺ ዶክተር። በቃ ጊዜ አልሻማባችሁ፣ ተጫወቱ። እኔ ምልሽ ለሊ እዩን የት ያገኛሽው? እንዴት ደስ ይላል። ተመቸሽ? ተመቸሽ ብቻ። እስቲ ተመልከቹ፣ እሱን አይታ ምን አይነት ሴት ናት የማይመቻት? እንክብካቤው፣ እርጋታው፣ አወራሩ፣ ሁሉ ነገር እኮ ደስ ያሰኛል። አውርታዬ ልክ ነሽ። ዶክተር በጣም ጥሩ ሰው ነው። እንደሱ ቢሆን ሕክምናዬን በስርዓት አልከታተልም ነበር። መጣው። እሺ ወዴት? ለሊ ዶክተርን ባወራው ይደብርሻል እንዴ? አለልኝ ዳንዋ እንዴት ነህ? ጉድ ሰማ? የምን ጉድ በል? ለካ አደይን ለጌታ ልጅ ለሉ ሊድሯት ነው። ነካ ከከተማ ሳሙና ያመጧት። ይሄ ሽማግሌ ለካ እንደዚህ አቅዶ ኖሯል በል። ታዲያስ እንደው ሁለቱም እኮ አስገድደን ካልዳርናት ነው የሚሉት። እንደው ከሁለት አንዳቸው እንኳን ሀይ ይቅር የሚል ይጥፋ እና አሁን አንተ እነሱ ጎን ቆመህ አደይን ልትበድል ነው? ታዲያስ የት ይቀርልኛል? አለልኝ ተው ጫንዋ፣ ግድ የለም ይቅርብ። አንተም እንደኔ ጥፍ ብለህ ብትፋታቸው ነው የሚሻልህ በል። ቆይ አንተ ምን ተጠቀምክ? እንዳንተ ምበላው አጥቼ መሬት ለመሬት ከመንደባለ የእሳቸው አሽከር ሆኜ ብኖር ይሻለኛል። ተው አለልኝ፣ ተው አታሳስተኝ፣ ተው። አይ ጋሽ የገዛ ልጃቸውን አሳልፈው ለጌታ ልጅ ለልዑል ሊሰጧት ነው አሁን? እስቲ ይሁን፣ እሱማ ለእሷ ጥሩ እኮ ነው። ምን የጌታ ልጅ ልዑልን ልኮ ለማግባት የቄው ሴት ሁሉ ነው ይፈልገው። ብትፋታ እንኳን ይኸውልህ መሬቷንና ሀብትና ንብረቷን ይዛ ነው የምትወጣው። ምርጫው የእሷ ነው። አንተ ግን ምን አግብቶ ነው እዚህ መሀል የምትገባው? በል ነገርኩህ። እንግዲህ ያው እንግዲህ የመጣውን ነገር መቀበል ነው እንጂ ሌላ ምን አማራጭ አለን ብለህ ነው? አዎ የኔ ቆንጆ ምን ላድርግልሽ ነው የምትፈልጊው? የፈለኩትን ነገር መጠየቅ እችላለሁ? አዎ የፈለግሽው የኔ ቆንጆ። ይኸውልሽ አንቺ እንደተገኘ ያደርግሽ ከሆነ ምንም ነው ማድረግልሽ። አንተን ራስን እንድትሆንልኝ ነው የምፈልገው አቤ። እንዴት ማለት የኔ ቆንጆ? ማለትማ አቤ እንዴት እንደሆነ አልተረዳኸኝ? አልገባኝም። እንዴት ነው ዳኒ? ሄሎ እንዴት ነሽ? ሰላም ነው? እንዴት ነህ ዳኒ? ይመስገን። ምን ነው ዳኒ በዛው እኮ ጠፋ። ሁለተኛ እንዳትመጣ ምናምን ብላችሁ አባረራችሁናል እንዴ? አረ እንደዛ እኮ አይደለም ዳኒ። ያኔ እኮ አቤ በሌላ ነገር ተናዶ ነው እንጂ አንተን ለመናገር ፈልጎ አይደለም። አይደል? አዎ ዳኒ እንደዛ ነው፣ አትቀየመው። የተቀየመን እንኳን አይመስልም፣ ያው ስራውን ያውቀዋል። አይ የጊዜ ጉዳይ ነው። ምንም ቢሆን እኮ ያላችሁበት ቤት የኔ ነው። የጊዜ ጉዳይ ነው። እሺ። አረ አዎ እንደዛ ከሆነ ጥሩ። ሄሎ አንቺ ምን ማለት አይጠበቅብሽም። አንተ መሄድ ትችላለህ። ባሄሉ ቆንጆ። ለዚህ ልጅ ፊት አትስጪው። ዝም ብዬ እሱንና ቤዛን ሳያቸው በጣም ነው የሚያሳዝኑኝ። አንጀቴን ነው የሚበሉት አቤ። አይደለ? አዎ አቤ በጣም እኮ ነው የሚያሳዝኑት። እኔ ምናቸውም አይጠመኝም። በጣም አስመሳዮች ናቸው። እባክሽ ወደኛ ታቅርቢያቸው። በቃ እነዚህ ልጆች እንዴ ለምን? በቃ የምልሽ ነገር ለማሰኝ እንኳን አንቺ። እሺ አንተን የሚያስከፋ ነገር ከሆነ ሁሉም ይቀራል። እኔም እኮ ለዚህ ነው የምወድሽ። ለምኑ? ይኸውልሽ እንደዚህ ካንተ አይበልጥም እያልሽ የምትያቸው ነገሮች በጣም ነው የምወደልሽ። ልክ እኮ ናቸው። ታዲያ ሰዎች የሚመስላቸውን ነው የሚያደርጉት። እኔ እናንተ መሀል ደግሞ ሰዎች ያልታያቸው አንድነት አለ። ያ ደግሞ ምንም ቢያወሩ እንዳንለያይ ያደርገናል። ልክ ብለሻል። ማን ነው? ዶክተር። አቤት። ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ነው ምረዳሽ ነገር አለ? አይ የለም። እሺ። እና ጥሩ ሰው ነህ። እኔን ነው? ከአንተ ውጭ እዚህ ማን አለ? ማንም። ሩታ። ስለዚህ አንተ ነህ። አመሰግናለሁ። ምንም አይደለም ዶክተር። ለሊ እንቅልፍ ወሰዳት እንዴ? አይ አለች። ምን ነው ታዲያ ትተሻት መጣሽ? ምንም እንዲሁ። ግን እኮ ነግሬያት ነው የመጣሁት። ጥሩ። እዚህ ታካሚዎች ስለሚጠብቁኝ ውጭ ትጠብቅኛለሽ? ልውጣ? ካላስቸገርኩሽ። አዎ የቀጠርኳቸው ታካሚዎች አሉ። እሺ ችግር የለውም ዶክተር። እሺ። ምን ነው ቤዛ አልዘገየሽም? ፈጣን ነው ቤዛ። ነገ ሕክምናውን ለመጀመር ዛሬ ግዴታ መድኃኒቱን ጨርሳ ዝግጁ መሆን አለባት። እሺ ግን እንዴት ቤዛ?
ወይ ካልሆነ አንቺ ነይና እኔ አንድ አፍታ መድኃኒቱን ይዤ ልምጣ። እሺ ፈጠና አድርጊ ቤዛ፣ ዘግተሻል እኮ። ቤዛ ምን እየሰራሽ ነው? ዴቭ ይቅርታ፣ እቤት እኮ ስልኬ ረስቼው ታስደውለኛለህ? ሄሎ ቤዛ ነኝ። ቆየህ እኮ ምን ሆነ ነው? እሺ እኔ እዛው ቆሜያለሁ። እሺ አመሰግናለሁ። ወንድምሽ የት ነው ያለው? እኔ እንጃ። ለምን ጠይቀኝ? አረ አታውቂም? አይ ከተገናኘን ቆየን። እርግጠኛ ነሽ? አዎ። የባቡሬ ማዘር የሆነ ሰው ወስዷታል። የሌሊ ማክስት እጁ አለበት። ስለዚህ ጉዳይ የምታውቂው ነገር አለ? እየምርህን ነው ዴቭ? አረ እኔ አልሰማሁም። እኔ እኮ ሰፈር ውስጥ ማለት ይቻለሁ። እንደ በፊትማ ሰፈር ውስጥ ብውል ብዙ ነገር ሰማ ነበር። ወንድምሽ ግን የሚያውቀው ነገር ሳይኖር አይቀርም። አረ ወንድሜ እኮ እዚህ የለም። ታዲያ የት ነው? አይ ከከተማ እንደወጣ ነግሮኛል። አረ እርስ በእርሳቸው አትተማመኑማ። አልገባኝም። አረ ታዩ በቃ። ግን ስሚ፣ የባቡሬ እናት መያዝ አንቺም እጅሽ ካለበት። አረ ዴቪጌ፣ እኔ እኮ እንደዚህ ክፉ ስራዎችን መስራት አቁሜያለሁ። አሁን በላቢ የምሰራበት ስራ አግኝቻለሁ። አልሰማህም እንዴ? እንኳን ደስ አለሽ። እውነትሽን ከሆነ ጥሩ ምርጫ ነው። አዎ እውነትሽን ከሆነ ምናምን ይላል እንዴ? ምን ይመስላል እናት? ምን እየጠበቀች ቤዛ? ሄሎ ባቡር፣ የት ነህ? ይኸውልህ ዳኒን አይቼዋለሁ። አዎ ይኸውልህ እዚህ መውጣቱ ጥሩ ነው። ተከታትለን እንደርስበታለን። ቶሎ ና እሺ። ግድ የለም አያመልጠኝም። በል እሺ። አንተ ምን ሆነ ነው? ቆየህ እኮ ዶክተሩ እየተበሳጨብኝ ነበር። እሱ ደግሞ ምን ያካብዳል? እንኳን ቴሌ መነጫ ነው ቀርቶ ቃና ብሎ እንዳያት አልፈልግም። አልቀረብህም። በል ና እንሂድ። እኔ አልሄድም። ገጀራው እየጠበቀኝ ነው። ቤዛ ዳኒ የባቡሬ እናት እንድጠብቅለት ይፈልጋል። ለዛ ነው የተስማማ ነው። እንደዚህ ስራ ይቅርብህ። እሱ ባጠፋው በኋላ ብትያዝ አንተ ነው የምትጠይቀው። ምን ላድርግ ብለሽ ነው? አንቺን ከሚያገኝሽ ብዬ እኮ ነው። ለሊን ደግሞ በጣም ነው የሚፈልጋት። እሷ ለኔ ተዋት፣ እኔ እሰጠዋለሁ። ከዚህ መድኃኒት በኋላ ሌላ ለሊ ነው የምትሆነው። እሱን ገና አላውቅም፣ ግን ያው ማዘሯን ቢለቃትም ለሊ በእጃችን እንዳለች ነግረን ብዙ ምርቶች እንዲያመጥልን ማድረግ እንችላለን። ደግሞ ይሄ በቂ አይደለም። ትሰማኛለህ? ሆስፒታል ውስጥ ብዙ ታማሚዎች በተጎዱ ቁጥር ያው ሆስፒታል ውስጥ ምርመራ መጀመሩ አይቀርም። ያኔ ዶክተሩን አጋፍጠን እኛ መጥፋት እንችላለን። እሱን ልክ ብለሻል ቤዛ። የለሊ ነገር ጨርሽ፣ እኔም ገጀራው ጋር ልሂድ። እሺ አደራ ግን ተሳስተ ቤዛ የሚባል ስም እንዳጠራ እሺ። አታስቢ፣ እንደዛ እንዲሆን እኔም አልፈቅድም ቤዛ። እሺ አምጣ። ዶክተር ምንድን ነው ሩታ? ዶክተር ለሊ ለሊ ምን ሆነች?